እስቲ ዛሬ ደግሞ እናንተ ብትሆኑ እናቴን ትልቅ ቦታ ደርሼ እጦራታለሁ ብላችሁ አስባችሁ ድንገት ከዛ ዓላማ የሚያጨናግፋችሁ ነገር ቢመጣ ምን ታደርጋላችሁ? የዛሬ ባለ ታሪካችን እንዲህ ብላ ታሪኳን አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ሰላም ውድ የነስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬ ባለ ታሪካችንን ደግሞ ስሟን ሃይሚ እንለዋለን ማለት ነው። ሃይሚ ከእናቷ ጋር የምትኖር ትንሽ ልጅ ነበረች ማለት ነው። እናም ራሷን ባወቀችበት ሰዓት ላይ ከእናቷ ጋር ብቻ ለምን እንደሆነች እናቷን አጥብቃ መጠየቅ ትጀምራለች ማለት ነው። እናቷም ግን ሕፃን እያለች ከአባቷ ጋር እንደተፋታችና አባቷም ሌላ ሴት አግብቶ እንደሚኖር ትነግራታለች ማለት ነው። ሃይሚም ይሄን ባወቀችበት ሰዓት ለምን ሌላ ሴት ተከትሎ እንደሄደ ለማጣራት ብትሞክርም ያቺን ሴት ወዷትና ፈልጎ ብቻ እንደሄደ ታውቃለች ማለት ነው። እናም ካለ አባት ምን ያክል ማደግ አስከፊ እንደሆነ ባልተረዳችበት ሰዓት አባቷ ጠላት በመሄዱ ረጅም ዓመታትን ለብቻዋ ነበር እናቷ ያሳደገቻት ማለት ነው። ከድሮ ጀምሮ የምታስበው አንድ ነገር ብቻ ነበር ማለት ነው። እሱም ነገር ግን እናቷን ወደ ጥሩ ህይወት አስገብቶ እንዴት እንዳሳደገቻት ለማህበረሰቡም ለአባቷም ማሳየት ነበር ማለት ነው እቅዷ። እናም እንደዚህ አይነት እልህ ስለነበረባት አንድና አንድ እቅዷ ልክ ትምህርቷን እንደጨረሰች ቶሎ ብላ ቢዝነስ ውስጥ ገብታ የተለያዩ ስራዎችን ጠንከራ በመስራት እናቷን ከዛ ህይወት እንደነገርኳችሁ ማውጣት ነበር ማለት ነው እቅዷ። ግን ተመርቃ በወጣችበት ሰዓት ላይ ስራዎችን በቀላሉ ማግኘት ስላልቻለች በጣም ብዙ ጊዜ የተለያዩ ስራዎችን ለመስራት ትሞክራለች ማለት ነው። የተለያዩ ቦታዎችን ለማመልከት ብትሞክር ሊቀበላት አልቻሉም ማለት ነው። እሷም ግን በትልቅ ቁጭት ውስጥና ንዴት ውስጥ ሆና አንድ ጊዜ ወክላ አድርግ ብላ በመንገድ ላይ በመሄድ ላይ ሳለች ከአንድ ወጣት ልጅ ጋር ትተዋወቃለች ማለት ነው። ያም ወጣት ልጅ በጣም ጥሩና ደግ ስለነበረ ከሃይሚ ጋር በቀላሉ ይግባባል ማለት ነው። እሷም ምን ጭንቀት ውስጥ እንዳለች ስለገባው ቤተክርስቲያን ወስዷት እንድትረጋጋና ሰላም እንዲሰማት አድርጓት ይመልሳታል ማለት ነው ወደ ቤት። እሷም ግን በዚህ ጊዜ ምን አይነት ልጅ እንዳገኘች ግራ በመጋባት በጣም መልካም ሆነላት። በመጀመሪያ ባወቃት ቀን ቤተክርስቲያን ስለወሰዳት በጣም ትገረምና ትደነቃለች ማለት ነው። በልጁ ጸባይም በጣም ደስ ብሏት ስለነበረ እናም ቁጥር ተቀያይረው ስለነበረ መደዋወል ይጀምራሉ፣ መገናኘት ይጀምራሉ። ከዛም አልፎ ተርፎ በጣም እየተዋደዱ ስለመጡ ይፋቀራሉ ማለት ነው። ከዛም በትንሽ ጊዜያት ደስ የሚል የፍቅር ግንኙነት ይጀምራሉ ማለት ነው። እዚህ ጋር ግን አሁንም ስራዎችን ለመስራት እየሞከረች ስለሆነና ምንም ባለማግኘቷ እየተበሳጨችና እየተናደደች ትቆያለች ማለት ነው። ከዛም ግን እዚህ ጋር ያገኘችው ፍቅረኛ የሚያስደስታትና እንድትረጋጋ መንገዶችን የሚያሳያት ስለሆነ እሱን በማግኘቷ በጣም ደስተኛ ነበረች ማለት ነው። ከዛም ግን ድንገት ያልጠበቀችው ነገር ይከሰታል ማለት ነው። ይህን አዲስ ካወቀችው ልጅ ጋር በድንገት ታረግዛለች። ይህንንም ስራ ሳታገኝ እናቷንም የምታስብ ደረጃ ሳታደርሳት ማለት ነው። ከዛም ሃይማኖት በጣም ትደናገጣለች። ያው የመጀመሪያውም ጊዜ ስለነበረ የምትፈልገውንም ነገር ስላላሳካች በጣም ግር ትሰኛለች ማለት ነው። ከዛም ግን ለልጁ ሄዳ ስታማክረው ልጁም በጣም ደስተኛ ይሆናል። ሃይሚም በማርገዟ ደስ ስላለው እሷም ትገረምና እሺ ብላ ፍቃደኛ ሆና ልጁንም ላለማስወረድ ተስማምተው ፍቅራቸውን ይቀጥላሉ ማለት ነው። ግን እርግዝናም ከጊዜ ወደ ጊዜ ልክ እናቷ መጠራጠር ስትጀምር ሃይሚም ለእናቷ ሄዳ ልክ ትነግራታለች ማለት ነው። የሃይማኖት እናትን እንዴት ቢያንስ ራሳት ይጂ ሽምግልና ሳትልኪ እንዴት በዚህ ሰዓት ታረግያለሽ ብላ ትቆጣታለች፣ ትጮባታለች ማለት ነው። እሷም ግን ምንም ማድረግ ስላልቻለች ላስወረድ እንኳን ብላ ብታስብ ጊዜውም ስለሄደ ምንም ማድረግ አልቻለችም ነበር ማለት ነው። ከዛም ግን ለእናቷ ፍቅረኛዋ በትንሽ ጊዜ ሽምግልና እንዲልክ እንደምታረገውና እንደምታሳምነው ቃል ገብታላት እና ተስማምተው ይለያያሉ ማለት ነው። ልጁም ሽምግልና እንዲልክና እንዲያገባት ስትነግረው ልጁም ፍቃደኛ ይሆናል፣ ደስተኛ ይሆናል ማለት ነው። ግን ከሁለት ወር በኋላ ለሃይማኖት ያልጠበቀችው ትልቅ አስደንጋጭ ነገር ይከሰታል ማለት ነው። ይህም ነገር የነበረው ልጁ ከአራት ወራት በኋላ የት እንደገባና የት እንዳለ እንኳን ሳይታወቅ በድንገት ደብዛው ይጠፋል ማለት ነው። ለረጅም ጊዜያትም ሃይሚ ብትጨነቅም በቤቱ ብትሄድም ስልክ ብትደውለትም ጓደኞቹ ጋር ብትፈልገውም ፈጽሞ ልታገኘው አልቻለችም ማለት ነው። እናም ሃይሚ ከፍተኛ ግራ መጋባት ውስጥ ትገኛለች ማለት ነው። ከዛም ለኛ ታሪኳን እንዲህ ማለት አጋርታናለች። እኔ ይሄ ልጅ በጣም ነው የምወደው፣ በጣም ነው የማፈቅረው። እዚህ ጋር ግን ለእናቴ እንኳን ደህና ነገር ማድረግ እንኳን አልቻልኩም። ካሁን በኋላ እንኳን ወጥቼ የተለያዩ ስራዎች እንዳላፈላለግ እንኳን ሆዴ ከቀን ወደ ቀን እየገፋ ነው። ምን ማድረግ እንዳለብኝና ከምን መጀመር እንዳለብኝ ራሱ ግራ ገብቶኛል። ፍቅረኛዬንም ሳላገኘው ድፍን 3 ወራት አለፉኝ። እስቲ እናንተ በእኔ ቦታ ብትሆኑ ምን ታረጋላችሁ ትላለች። እስቲ ለሃይሚ ይጠቅማታል፣ ያግዛታል፣ ያበረታታል ብላችሁ የምታስቡበትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ባለ ታሪኮችም ከታች በመናስቀምጥላችሁ የሶሻል ሚዲያ አማራጮች ታሪካችሁን ለኛ ማጋራት ትችላላችሁ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ። ወዳችኋለሁ እያልኩ በዚህ እሰናበታለሁ። ባይ ባይ።